የተማሪዎችን መልካም ስነ ምግባር በመገንባት ሀገር ተረካቢ ዜጋ ለመፍጠር ትምህርት ቤቶች ላይ መስራት እንደሚገባ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አሳሰበ። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የትውልድ ስነ ምግባር ግንባታን ለማጠናከር ከክልሉ ትምህርት ቢሮና ከባህር ዳር ከተማ አስተዳደር ትምህርት መምሪያ አመራሮችና ከስነ ምግባር ክበብ አስተባባሪዎች ጋር የውይይት መድረክ አድርገዋል። ሰለሞን ዘመኑ ትምህርት ቤቶች በመልካም ስነ ምግባር የታነጸ ዜጋን የመፍጠር የማይተካ ሚና አላቸው። በርካታ ዜጎችም በትምህርት ቤት የሚያልፉ በመሆናቸው ሀገር ተረካቢ መልካም ዜጋ የመፍጠሩን ተግባር ትምህርት ቤቶች ከፍተኛውን ድርሻ ይወስዳሉ። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ከባህር ዳር ከተማ አስተዳደር ትምህርት መምሪያ ጋር በጋራ ባዘጋጀው የውይይት መድረክ እንደተመላከተው ሀገር ተረካቢ ዜጋን ለመፍጠር የትምህርት ተቋማት ጠንክረው መስራት ይጠበቅባቸዋል። የክልሉ የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሀብታሙ ሞገስ በዚሁ ጊዜ እንዳስረዱት ከትምህርት ተቋማት ጋር በጋራ በተሰራ ስራ በተማሪዎች ስነ ምግባር ላይ ለውጥ አሳይቷል። ትምህርት ቤቶችን በልዩ ሁኔታ ትኩረት ያደረግነው የነገ ሀገር ተረካቢ የሆነ ትውልድ የሚፈራበት በትምህርት ቤቶች አካባቢ ነው። በዋናነትም ትምህርት ቤቶች ላይ መስራት የነገን የሀገር ብልጽግና ማረጋገጥ፣ የትውልድን ቀጣይነት ማረጋገጥ ከመሆኑ ጋር ተያይዞ በልዩ ትኩረት በልዩ ሁኔታ የምንሰራበት ተቋም ከመሆኑ ጋር ተያይዞ ከትምህርት ተቋም ካሉ አመራሮች ጋር የጋራ መድረኮችን እየፈጠሩ መስራት ለነገም አይባል። ተማሪዎች ከሚያገኙት እውቀት በተጨማሪ በስነ ምግባር መታነጽ ይገባቸዋል ያሉት ኮሚሽነሩ ይህም በቀጣይ የበለጠ ትኩረት ሊሰጠው እንደሚገባ አሳስበዋል። በየትኛውም ደረጃ ያለ ተማሪ በስነ ምግባሩ የታነጸ ሆኖ በእውቀቱ በቅቶ በክህሎቱም በልጽጎ ያድግ ዘንድ ትምህርት ቤቶች አካባቢ የምንሰራው ስራ ከምንጊዜውም በላይ ለነገ የሚባል ካለመሆኑ ጋር ተያይዞ እንደ ስነ ምግባርና ጸረ ሙስና ኮሚሽን የትውልድ ስነ ምግባር ግንባታን ከሌሎቹ ላይ የምንሰራውን ትኩረት ቀነስ አድርገን በልዩ ሁኔታ ትምህርት ቤቶች ላይ እንስራ ነው። በባህር ዳር ከተማ በሚገኙ ትምህርት ቤቶች በዘርፉ የተከናወኑ ጅምር ስራዎችን የሚያሳይ ጽሑፍ ቀርቦ ውይይት ተደርጎበታል። የውይይቱ ተሳታፊ የትምህርት አመራሮችም በተማሪዎች ስነ ምግባር ላይ እየተሰራ ያለው ስራ ጥሩ ጅምር መሆኑን ገልጸዋል። ሙስናን የሚጸየፍ ኩረጃን የሚጸየፍ ትውልድ ሆኖ እንዲወጣ በማድረግ በኩል የስነ ምግባር አንዱና ትልቁ ዋናው ሚና ነው። ስለዚህ በትምህርት ቤት ደረጃ ህጻናቶችን ኮትኩቶ በማሳደግ በኩል ኮሚሽኑ እየሰራ ያለው ከትምህርት ቤት ጋር እየተሰራ ያለው ስራ ከፍተኛ ነው። ሁሉን አቀፍ የሆነ የርብርብ ስራ ይጠይቃልና ምን ማድረግ አለብን ለሚለው የሚመለከተው አካል አብሮ መስራት የሚመለከተው አካል ሁሉ ለምሳሌ የጸረ ሙስና ኮሚሽን የሚሰራው ስራ እንደ አንድ ዘርፍ ነው አድርገን የምንወስደው ለለውጥ የሚተጋ ለተማሪዎቹንም በተመሳሳይ መልኩ ራዕይ የሚያስይዝ የሚል ነገር እንደ አንድ አድርገን እንደ አንድ ቅርንጫፍ አድርገን ልንወስደው እንችላለን። ግን ኢንዲቪጁዋሊም በቡድንም በተናጠልም የሁላችን ርብርብን ይጠይቃል። በክልሉ ትምህርት ቢሮ የስነ ምግባር መኮንን አቶ ጉባኤ ካህሊው በበኩላቸው በጋራ በተሰሩ ስራዎች ለውጦች መኖራቸውን ገልጸዋል። የትምህርት ቢሮ አመራሮችና የስነ ምግባርና ጸረ ሙስና ኮሚሽን አመራሮች በጋራ በመፈራረም ወደ ትምህርት ቤቶች ወርዷል። ይሄ መመሪያ በዚህ መመሪያ አማካኝነት በየወረዳው በየዞኑ ከ195 ያላነሱ የስነ ምግባር መኮንን ፎካል ፐርሰኖች አሉ። በእነዚህ አማካኝነት ትምህርት ቤቶችን በማደራጀት ለነዚህም ስልጠና በመስጠት የትምህርት ቤቶችን የክበባትን አደረጃጀት በማጠናከር ትምህርት ቤቶች ላይ ሰፊ የሆነ የስነ ምግባር የትውልድ ግንባታ በጋራ እየሰራን ያለ